በሚል ማስጠንቀቂያ እንደሚደረጉ ያሉ ሰልፎች አልሆኑም። እነዚህ ሰልፎች በአንድ በኩል አገዛዙ በአማራ ክልል ያለውን የቁጥጥር ደረጃን ሲያስነግር የከረመውን ፕሮፓጋንዳም የሚያጋልጡም፣ በሌላ በኩል ደግሞ በህዝቡ ዘንድ ብልጽግና ያጣውን ቅቡልነት የሚያመላክቱ ተደርገው የሚወሰዱ ግን ይሆናሉ። በእርግጥ ተቃውሞን የማሰማት ነባራዊ ሁነት በመላ ሀገሪቱ ቢኖር እንዲህ ያለው የተቃውሞ ድምጽ በሁሉም አካባቢ እንደሚሰማ ለመገመት የሚያዳግትም አይሆንም። የብልጽግናው ፕሬዝዳንት አብይ አህመድ በአማራ ክልል ያጋጠማ የአሁኑ የአደባባይ ተቃውሞ ከ3 ዓመታት በፊት በትልልቅ ከተሞች ሲከናወን ስልጣናቸውን ለመገዳደር የሚጠይቅ አልነበረም። ይልቁንስ አትግደሉን፣ አታፈናቅሉን፣ አታሳዱን የሚል እንጂ። ይህንን ጩኸት እናውቋለን ጩኸታም በሚል ያንን ሰልፍ ያራከሱት ብልጽግናዎችና መሪው ዛሬ ከነዛ ወጣቶች ጋር በጦር መሳሪያ የሚፋለሙበት ክልሉንም እያወደሙ የቀጠሉበት ሁኔታ ላይ ናቸው። የሆኖ ሆኖ ብልጽግና ለዚህ ለደረሰበት ተቃውሞ ማካካሻ በሚል በሚቆጣጠራቸው ከተሞች ድጋፍ ሰልፍ ተደረገ የሚል መርሃ ግብር በቀጣይ ቀናት እንደሚያካሄድም ይጠበቃል። ኢትዮጵያውያን የራስ ሀገር መንግስትም በሚሊዮኖች የራስን ዜጋ መግደል ይቻላል የሚል በታሪክም ያልታየ ሁነትን የጀመሩበት፣ ጠቅላይ ኤታማዦር ሹምም አርቲስትም ርዕሰ መስተዳድርም የህዳሴው ግድብ መሐንዲስም በአደባባይ ሲገደሉ ያዩበት፣ ሞት፣ መፈናቀል፣ እገታ፣ ስደትና ስራትን እንደ ዕለታዊ ክንውን እንዲለማመዱ የሆኑበትን የታሪክ ጥፋት የተቀበሉበት ዕለት ነው መጋቢት 24። ይህንን በተመለከተ ደግሞ በኦሮሚያ ክልል የሽመልስ አብዲሳ አስተዳደር በተለይም በክልሉ ዋና ከተሞች በተለያየ መንገድ ያሰባሰባቸው ነዋሪዎችና ካድሬዎችን ለዓለም ሎሬት አብይ አህመድ ድጋፋቸውን ገለጹ ብሏል። አቶ ሽመልስም በመራራ ትግል ነው ይህንን ድል ያመጣ ነው ብለው ድል ያሉት ማሳያ አድርገው ያቀረቡት ደግሞ ቀይ ባህርን ጉዳይ በሚዲያ ላይ ብዙ እንዲወራለት አደረግ ነው በማለት ነው። የአብይ አህመድ መንግስት የዛሬውን የኦሮሚያ ክልል ድጋፍ ተሰጠኝ የሚለውን ሰልፍ ጨምሮ የሚያዘጋጃቸው የቅርብ መርሃ ግብሮች በክልሉ ውስጥ በአየር ኃይል እየተዋጋ ነገር ግን ራሱን በኦሮሞ ህዝብ ውስጥ ለመደበቅ የሚያደርገው ጥረት እንደሆነ ተደጋግሞ ሲነሳ ይደመጣል። ፖለቲከኛው ጀዋር መሐመድ ይህ የኦሮሞ ብቻ መንግስት ነው የሚል ትርክት ስር እንዲሰድ ስለሚፈለግ ነው ይህ የሚፈጸመው ይሉና ኦሮሞ ይህንን መንግስት በብቸኝነት የሚደግፍ ብሎም ተጠቃሚ የሆነ ለማስመሰል ከሌላው ህዝብ ጋር በመነጠልም የአህመድ መንግስት ጣዋሽ ለማድረግ እየተሰራልከት በርከት ያሉ ተላላኪዎቻቸው ያስተላለፏቸው መልእክቶች መካከል ዳንኤል ክብረት የተሰኙት የአብይ ሰው ያጋሩት ደግሞ መነጋገሪያ መሆኑ አልቀርም። እንኳን በቁም ያሉ ዜጎችን አስከሬናቸውንም ሲያሳድዱ የሚታወቁት ዳንኤል ክብረት ዛሬ ደግሞ አለቃቸውን መለኮታዊ ምስል ጭምር እየሰጡ እሱኮ ሌሊት እንደ መላእክት ነው ብለዋል። አውደ ምህረት ላይ ሳይሆን የፌስቡክ ስብከታቸውን ቀጥለው አብይ እኮ በባህር ላይ ሁሉ ይራመዳል፣ ቀን እንደ ሰራዊት ሌት እንደ መላእክት እያሉም አቅርበዋል። የብልጽግናው መንግስት እስራኤል በፍልስጤምና ጎላን ተራሮች የምታደርገውን መስፋፋት በተባበሩት መንግስታት ስብሰባ ላይ አይደገፍም። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ በተመሳሳይ የዩክሬን ግዛታዊ አንድነት ይጠበቅ የሚለውን የውሳኔ ሀሳብ ደግሞ ተቃውሟል። እነዚህ ሁለት የብልጽግናው መንግስት ዓለም አቀፋዊ ውሳኔዎች ይህ አገዛዝ ኢትዮጵያ በዲፕሎማሲው ዓለም እየከተታት የሚገኘውን አደገኛ ሁኔታ የሚያመላክቱ ተደርገው እየተነሱም ናቸው። በቅርቡ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ ኢራንን ለማውገዝ በብቸኝነት ወደ መካከለኛው ምስራቅ የተጓዙ መሪ ያሉት ብልጽግና ከሰሞኑ በተባበሩት መንግስታት ሁለት ውሳኔ የተሰጠባቸው ስብሰባዎች ላይ ያሳለፈው ድምጽ ማሳሳቢ ነው። ኢትዮጵያ ለወትሮ ባለም አቀፍ የቀውስ ሁኔታዎች ውስጥ በገለልተኝነት የምትታወቅ ካልሆነም ደግሞ ከተበዳዮች ጎን ስትቆም ነው የምትታወሰው። ሰሞነኛው አገዛዙ በኢትዮጵያ ስም የሰጠው ድምጽ ደግሞ በቀዳሚነት ፍልስጤምና የሶሪያ ጎላን ተራሮችን የሚመለከት ነው። በተባበሩት መንግስታት የሰብአዊ መብቶች ምክር ቤት 61ኛው ጉባኤ በወረራ ስር ባሉ የፍልስጤም ግዛቶችና ጎላን ላይ የእስራኤል የሰፈራ ግንባታን የሚያወግዝ የውሳኔ ሀሳብ ቀርቦ ነበር። ይህንን የውሳኔ ሀሳብ ደግሞ አብዛኞቹ የዓለም ሀገራት ደግፈውት መስፋፋቱን ደግሞ ተቃውመው ጸድቋል። ይህንን የእስራኤልን መስፋፋትን የሚያወግዘውን ውሳኔ የዓለም ታላላቅ ሀገራትና የእስራኤል የቅርብ አጋሮች ሳይቀር ልክ እንዳይደለ ደግፏል፣ አሊያም ድምፀ ተአቅቦ አድርጓል። ብልጽግና ግን የእስራኤልን ይህንን እንቅስቃሴ የሚያወግዘውን ውሳኔ ሀሳብ ተቃውሞ ድምጽ ሰጥቷል። እንዲህ ያለ ድምጽ የሰጡት የዓለም ሀገራት ደግሞ 3 ብቻ ናቸው፣ ኢትዮጵያ፣ ቼክ ሪፐብሊክና ሰሜን መቄዶንያ። ይህ የውሳኔ ሀሳብ በተለይ ትኩረት ያደረገው ደግሞ በምስራቅ ኢየሩሳሌምና በሶሪያ ጎላን ኮረብታዎች ላይ የሚካሄዱ ህገወጥ የእስራኤል ሰፈራዎችን ማውገዝ፣ በፍልስጤማውያን ላይ የሚፈጸሙ የሰፋሪዎች ጥቃቶች እንዲቆሙና ተጠያቂነት እንዲሰፍን መጠየቅና የዓለም አቀፉ ማህበረሰብ ለእስራኤል የሰፈራ ፖሊሲ የሚያደርገውን ድጋፍ እንዲያቆም ጥሪ ማቅረብ ላይ ነው።
ነገር ለመፍጠር መሞከሩንም ነው ተማሪዎች የሚናገሩት። ትናንት ጠዋት ላይ በግቢው የተፈጠረው ተቃውሞ ተማሪዎቹ ይፈቱ አለበለዚያ ትምህርት አንማርም የሚል ነው። ተማሪዎቹን ለማረጋጋት በግቢው ተሰማርቶ የነበረው የፌዴራል ኃይል ምንም አይነት መሳሪያ በእጁ ላይ እንዳልነበረ ነው ተማሪዎች የሚናገሩት። በዚህ መካከል ተማሪዎቹ የተቃውሞ ጩኸት ወደ ድንጋይ ውርወራ መቀየሩንና የድንጋይ ውርወራው ደግሞ በፌዴራል ኃይሉና በተማሪዎች መካከል መካሄዱን የገለጹት በኮብልስቶን የተደገፈው ጥቃት ከሁለቱም ወገኖች ከባድ ጉዳት ማድረሱንና የተማሪው ኃይል በጥቃቱ እየበረታ በመምጣቱ ባዶ እጁን ወደ ግቢ የገባው የፌዴራል ኃይል ከግቢው ለቆ ወደ ካምፕ እንዲሸሽ መገደሉን ነው የዓይን እማኝ ተማሪዎች ለኢትዮ 360 የገለጹት። የፌዴራል ኃይሉ ከግቢ ያስወጡ ተማሪዎች ድል አደረገን በሚል ስሜት ሲጨፍሩ እንደነበርም ተማሪዎቹ ይጠቁማሉ። በዩኒቨርሲቲው ስላለው ሁኔታ መረጃ የደረሰውና ከነሙሉ ትጥቁ ወደ ግቢው የገባው ኃይል የተመለከቱትንና በጭፈራ ላይ የነበሩትን ተማሪዎች በየቦታው መበታተናቸውን ነው የተገለጸው። ነገር ግን ከግቢው ወጥቶ የነበረው የፌዴራል ኃይል ራሱን አደራጅቶ ከተመለሰ በኋላ በግቢው በአጋጣሚ የተገኘ አንድም ተማሪ ሳይቀር መደብደቡን ነው የሚናገሩት። እንደ ዓይን እማኞች ተማሪዎች አባባል አንድ የተማሪ ዶርም ሙሉ በሙሉ በሚባል ደረጃ ከጥቅም ውጭ ሆኗል። በሮች ተገነጣጥለዋል፣ እቃዎች ተሰባብረዋል፣ በማደሪያው የተገኘ ተማሪ ሁሉ ተደብድቧል ይላሉ። ለዚህ ደግሞ በየደረጃው የሚገኘው ደም ምስክር ነው ይላሉ። ወደ ክሊኒኩ አካባቢ ያለውን ሁኔታ ለማየት ሞክረን ነበር የሚሉት ተማሪዎች ክሊኒኩ ቁጥሩ በማይታወቅና በተጎዱ ተማሪዎች መጨናነቁን ማየታቸውን ይናገራሉ። አሁን ላይ ቁርጠኛ አቋሙን ያሳየው የፌዴራል ኃይል በግቢው አንዳችም አይነት እንቅስቃሴ እንዳይኖር አድርጓል ይላሉ። የግቢው ትምህርት ከተቋረጠ ቆይቷል የሚሉት ተማሪዎች በመሀል የፈተና ወቅት ነው በሚል ለትንሽ ቀናት ትምህርት ተጀምሮ የነበረ ቢሆንም አሁን ላይ ግን ሙሉ በሙሉ ትምህርት መቋረጡን ለኢትዮ 360 ገልጸዋል። በደቡብ ጎንደር ዞን በደብረታቦር ከተማ ከቤኒሻንጉልና ኦሮሚያ አዋሳኝ ተፈናቅለው በአካባቢው የሰፈሩ የአማራ ክልል ተወላጆች የሚረዳቸው አጥተው እየተሰቃዩ መሆኑን ገለጹ። ተፈናቃዮቹ ከኦሮሚያና ከቤኒሻንጉል አዋሳኝ አካባቢ ተፈናቅለው ከመጡ ዓመት እንደሆናቸው ይናገራሉ። በአንድ ዓመት ውስጥ 4 ጊዜ ከተሰጣቸው በአንድ ሰው 15 ኪሎ ስንዴ፣ ግማሽ ሊትር ዘይት ውጪ ምንም አይነት ድጋፍ አለማየታቸውን ነው ለኢትዮ 360 በምሬት የሚናገሩት። ለዞኑም ሆነ ለእንባ ጠባቂ ተቋም ያስገቧቸው ደብዳቤዎችና ያቀረቧቸው ጥያቄዎች እስካሁንም ምንም አይነት ምላሽ እንዳላገኙ ይናገራሉ። በአብያተ ክርስቲያናት ለመጠለል የሚያደርጉት ሙከራ በጸጥታ ኃይሉ ድብደባ እንዲበተን እንደሚደረግ ይናገራሉ። በቤኒሻንጉል ካማሽ ዞን ሆነ በኦሮሚያ ዶምቢዶሎ አካባቢ በአማራ ተወላጆች ላይ እየደረሰ ያለው ግድያና እንግልት አሁንም አልቆመም ይላሉ። እናም ከቦታው ሲፈናቀሉ ከ360 በላይ ሰዎች በአሰቃቂ ሁኔታ መገደላቸውንና ሰሞኑን በዛው አካባቢ 3 ሰዎች በአሰቃቂ ሁኔታ ህይወታቸው ማለፉን ነው የሚናገሩት። በአማራ ክልል ምላሽ ማግኘት ያልቻሉት ተፈናቃዮች ወደ ነበሩበት ለመመለስ ያደረጉት ጥረትም ዋጋ እያስከፈላቸው ነው ብለዋል ለኢትዮ 360። ከሰሞኑ አንደኛው ተፈናቃይ አንድ እጁ ተቆርጦ መመለሱን ነው ተፈናቃዮቹ ጨምረው የሚናገሩት። ተፈናቃዮቹ በተደጋጋሚ ለሚያነሷቸው ጥያቄዎች ምላሽ ለማግኘት ወደ ዞኑ አስተዳዳሪ አቶ ስዩም ኢትዮ 360 ያደረገው ተደጋጋሚ የስልክ ጥሪ ምላሽ ማግኘት አልቻለም። በአዲስ አበባ ከተማ ሰሚት አካባቢ በህገ ወጥ መንገድ የሚካሄደው መሬት ወረራ ከጊዜ ወደ ጊዜ እየተጠናከረ መምጣቱን የአካባቢው ነዋሪዎች ገለጹ። ነዋሪዎቹ ለኢትዮ 360 እንዳሉት በአካባቢው በማህበር ተደራጅተው ቦታውን ያገኙት በ1985 በደርግ ዘመን ነበር። ሰሚት ፍሊንትስቶን ሪል ስቴት አካባቢ ቤት የመገንባቱን ስራ ጨርሰው በአካባቢው መኖር የጀመሩት ከ1995 ጀምሮ መሆኑንም ነዋሪዎቹ ይናገራሉ። አሁን ላይ ግን ከየት እንደመጡ የማይታወቁ ወጣቶች በቡድን በመሆን አካባቢው የኛ የእርሻ ቦታ ነበር በሚል ያገኙትን ክፍት ቦታ ሁሉ በማጠር ላይ መሆናቸውን ይገልጻሉ። ቦታውን ማጠር ብቻ ሳይሆን በገዛ ፍቃዳቸው ቤቶቹን እየገነቡ መሆኑን ይናገራሉ። የቤት ግንባታውን ሲያካሂዱ ደግሞ ለነዋሪዎች መውጫ መንገድ እንኳን ሳያስቀሩ ነው በማለት ሀዘናቸውን ይገልጻሉ። ከዛሬ ነገ ምን ይመጣብን ይሆን በሚል ፍርሃት ውስጥ ያለው ነዋሪ የቦሌ ክፍለ ከተማ ለዚህ ጉዳይ ብቻ በሚል ባቋቋመው ልዩ ችሎት ሁከት ይታገድልን አቤቱታ ቢያቀርቡም ከችሎቱ ያገኘው ምላሽ ዝም ብላችሁ ተከራከሩ፣ ሁከት ይወገድልኝ ማለት አትችሉም የሚል ነው። ለችሎቱ ወጣቶቹ እየሰሩ ያሉትን ህገወጥ ተግባር ለማስረዳት ቢሞክሩም ከችሎቱ የተሰጣቸው አጭር ምላሽ መብታቸው ነው የሚል መሆኑን ይናገራሉ። ለችሎቱ ሀሳባችንን ለማስረዳት ብንሞክርም በቋንቋ እንኳን መግባባት አልቻልንም ብለዋል ነዋሪዎቹ በምሬት።
ለቦሌ ክፍለ ከተማ የወረዳ 9 አመራሮች ለጉዳት ትኩረት እንዲሰጡ አቤት ብንልም ምላሹ ከችሎቱ ጋር ተመሳሳይ ነው፣ መብታቸው ነው፣ ያገኙትን ባዶ ቦታ ሁሉ ማጠር ይችላሉ የሚል ነው። በግቢያችን ያለው ቦታ ሳይቀር ታጥሮ ቤት ተሰርቶበታል የሚሉት ነዋሪዎች መንግስት ለአረንጓዴ ልማት በሚል ያጠረው ቦታ በእነዚህ ወጣቶች ተሸንሽኖ ቤት ተሰርቶበታል ይላሉ። ነዋሪዎቹ ለኢትዮ 360 እንዳሉት በሀገር ውስጥ መንግስትና ሕግ አለ የሚባል ከሆነ ለነሱ ፍትህ እንዲሰጣቸው ጠይቀዋል። አሁን መሬታቸውን ነገ ደግሞ ህይወታቸውን ሊነጥቃቸው ከተዘጋጀ አካል ጋር ተፋጠው የሚገኙት ነዋሪዎች የከፋ አደጋ ላይ ከመውደቃቸው በፊት የሚመለከተው አካል እንዲደርስላቸው ጥሪ አቅርበዋል። በአዲስ አበባ የሚካሄደው የመሬት ወረራ በዚያው አካባቢ ብቻ የሚፈጸም ሳይሆን በተለያዩ ክፍለ ከተሞች በስፋት እየተፈጸመ መሆኑን ኢትዮ 360 በቅርብ መዘገቡ ይታወሳል። የወላይታ ዞን ህዝብ ላቀረበው የዞንነት ጥያቄ እየተሰጠ ያለው የኃይል እርምጃ እንዳስቆጣው ነዋሪዎች ገለጹ። ነዋሪዎች ለኢትዮ 360 እንደገለጹት በዞኑ የተሰማራው የጸጥታ ኃይል ነዋሪውን መተንፈሻ አሳጥቶታል። በላባቸው ሰርተው የሚኖሩ የቀን ሰራተኞች ሁሌም ስራ ከሚጠባበቁበት ቦታ አትቆሙ በሚል በጸጥታ ኃይል የሚደርስባቸው ድብደባ የነዋሪውን ትግስት እየተፈታተነው ነው ይላሉ። ከምሽቱ 2 ሰዓት ጀምሮ ምንም አይነት የንግድ እንቅስቃሴ እንዳይኖር በሚል የተላለፈው ውሳኔ የዞኑን ኢኮኖሚ ሽባ እንዳደረገ ይገልጻሉ። የዞኑ ወጣቶች በሰላማዊ መንገድ ላቀረቡት ጥያቄ የተሰጣቸው ምላሽ በዱላ መሆኑን እንዳስቆጣቸው ይናገራሉ። ከምሽቱ 3 ሰዓት በኋላ አንድም ሰው በአካባቢው ሲንቀሳቀስ መገኘት የለበትም በሚል የተቀመጠው የሰዓት እላፊ ዞኑ ሰላም እንዲርቀው አድርጎታል ይላሉ። ኢትዮ 360 በወላይታ ህዝብ የመብት ጥያቄና ተያያዥ ጉዳዮች ላይ ከክልሉ ምን እያደረገ ነው ለሚለው ጥያቄ ምላሽ ለማግኘት የክልሉ ምክትል ርዕሰ መስተዳድር አቶ ርስቱን ለማነጋገር ሞክሮ ከ10 ደቂቃ በኋላ ደውሉልኝ የሚል ምላሽ ቢሰጡም በሰዓቱ ሲደወልላቸው ግን ስልካቸውን ከመዝጋት ውጪ ለምላሹ ፈቃደኛ ሊሆኑ አልቻሉም። በመጨረሻም በአፋር ዴርኤብ ቀበሌ የኦሮሚያ ልዩ ኃይሎች አንድ አዛውንትን በጥይት ማቁሰላቸው ተሰማ። እንዲህ አይነቱ ጥቃት ሲፈጸም የዛሬው የመጀመሪያ አይደለም ይላሉ የአካባቢ ምንጮች ለኢትዮ 360። የኦሮሚያ ክልል ወደ አፋር አዋሳኝ ወረዳዎች በየጊዜው ነዋሪዎችን ለማስገባት የሚያደርገው ጥረት ለጥቃቱ ምክንያት ነው ይላሉ። እንዲህ አይነቱ ወሰንን አልፎ የመግባት ልምድ ደግሞ ለግጦሽ ሳር ፍለጋ ሳይሆን ሁሉንም ሰብስቦ የመያዝና የመስፋፋት ፍላጎት ነው ብለዋል። የዴሬብ ቀበሌ ወደ አዋሽ 40ና አዋሽ 7 የመግቢያ ዋና ቁልፍ ቦታ በመሆኑ ሁልጊዜም የነሱ የጥቃት ሰለባ ትሆናለች ሲሉ ምንጮች ጨምረው ገልጸዋል። እንዲህ አይነቱ ጥቃት ሲፈጸም ደግሞ የክልሉ ሆነ የኦሮሚያ ክልል ባለስልጣናት ሳያውቁት የሚፈጸም ነገር የለም ይላሉ። ነገር ግን ቢሰሙም እንዳልሰሙ ሆነው ንጹሃንን እያስፈጁ ነው ሲሉ ነዋሪዎቹ መውቀሳቸውን መረጃዎች አመልክተዋል። ነዋሪዎቹ ጨምረው ድሮ በፍቅርና በሰላም እየኖርን ዜጎች ዛሬ በመጣ ስልጣን ሁሉንም ሰብስቦ ለመውሰድ የሚደረገው ሙከራ አብሮ የሚያኖር አይደለም፣ ሊቆም ይገባል ማለታቸውን የኢትዮ 360 ምንጮች ገልጸዋል። ከኢትዮ 360 ለዕለቱ ያዝናቸው ዜናዎች እስካሁኖቹ ነበሩ። ከቀሪ የኢትዮ 360